ጨረቃዎች ዛሬ በአዲስ ነገር መጠዋል። እንግዲህ አብሳላትን ድጋሚ ወደ ቤታቸው ብሩክ ይዟት ሄዷል። እንግዲህ ከአንድም ሁለት ሶስት ጊዜ እዛ ቤት ውስጥ ሄዳለች፣ ግን በእሷ ማንም ሰው ደስተኛ አይደለም። አሁን ይቅርታ ብትጠይቅም አሁን ላይ ሰላም ነን ብላ ብታስብም ግን ደግሞ ማንም ሰው በቃ ሶስተኛ ወገን በሀይሚና በብሩክ መሀል ማንም ሰው አይፈልግም። ብዙ ተመልካችም ተቃውሟቸውን እያቀረቡ ይገኛሉ። በዛሬው ቪዲዮ በጣም በጣም ብዙ ሰዎች እንደተቆጡ አይቻለሁ። ስለ እሱ ሀሳብ አስተያየት እሰጣችኋለሁ። ብሩክ እንዴት ለምን ከሀይሚ ጋር ያለውን ነገር ጨርሷል። መጀመሪያም ከኔ ጋር ያለው ነገር አልቋል፣ አብቅቷል። ስለዚህ አንቺን ማግኘት አልፈልግም፣ ከአንቺ ጋር መቀጠል አልፈልግም፣ ወይም ደግሞ ሀይሚን ብቻ ነው የምፈልገው ብሎ በ4 ነጥብ ዘግቶ ጨርሶ ነበረ። አብሳላት ድጋሚ መጣ። ከሀይሚ ጋር ያለውን ችግር ፈትተው ሀይሚም ይቅርታ አድርጌልሻለሁ፣ ይቅርታሽን ተቀብያለሁ፣ ግን ደግሞ በህይወቴ ዘመድም እንድትሆኝ ጓደኛም እንድትሆኝ ቤተሰብም እንድትሆኝ አልፈልግም። መንገድ ላይ ሳገኝሽ ሰላም እልሻለሁ። ከዛ ውጪ የሚያግባባን የሚያስማማንም ወይም ደግሞ የሚያቀራርበን ነገር የለም፣ ከዚህ በፊትም አልነበረም በማለት እንግዲህ ዘግታ ቻው ቻው ተባብለው ተለያይተው ነበረ። ሀይሚን በዚህ ደስተኛ ሁና ብሩክን በዚህ ደስተኛ ሆኖ ተለያይተው ነበር። ታዲያ ድጋሚ ለምንድን ነው ብሩክ እችን ልጅ ወደ ቤታቸው ይዞ የመጣው? ለምንስ ነው ብሩክ የሆነ ሰዓት ላይ ብሩክ ሶስተኛ ወገን ይዞ ይመጣል፣ የሆነ ሰዓት ላይ ሀይሚ? ለምንድን ነው ሶስተኛ ወገን በህይወታችሁ የምታስገቡት? የመጡት ምን ጠቀማችሁ? የሚሉ ብዙ ሰዎችም ሀሳብ አስተያየት እየሰጡ ይገኛሉ። ሌላው ደግሞ የእዩ ጉዳይ ነው። እስከ ልጁ የእሱ ጉዳይም አሁን ላይ ገና ያልተዘጋ ምዕራፍ ነው። በጣም ከባዱና አስቸጋሪው ጊዜ ነበረ። አሁን ደግሞ ከዛ የበለጠ አስቸጋሪ ጊዜ እንደሚያሳልፉ ሁኔታዎች እያየን ነው የምንገኘው። እዩ እንግዲህ ምንም አይነት የዲኤንኤ ምርመራ ማድረግ እንደማትፈልግ ልጁ ባጭሩ ልጅቷ የብሩክ ልጅ እንደሆነች ነው አምና የተቀበለችው። ብሩክም አምኖ እንዲቀበላት እያደረገች ያለችው ተመልካችም እንዲሁም ደግሞ ሀይሚም በአቋሜ ዝንፍ አልልም፣ ታያላችሁ፣ እውነታዬን ታያላችሁ፣ እኔ እውነተኛነቴን አሳያችኋለሁ በማለት እንግዲህ እየዛተች ነበረ። አሁንም እንግዲህ ብሩክ በዓል እየደረሰ ነው። ለገና ተጣልተን ደስ በማይል ሁኔታ ድባቡ በጣም በሚያስጠላ ሁኔታ አንድ ላይ ሆነን አልመጣንም። ተመልካችም እኛም ደብሮን ነበር። በአሁኑ ግን ለፋሲካ ቡታጅራ ሄደን ከቤተሰቦቻችን ጋር በቃ በስደት ላሉ እህቶቻችንም መጽናኛ ሆነን በዓልን ከኛ ጋር አሳልፈው ደስተኛ ኑሮን እንዲኖሩ ወይም ደግሞ ደስተኛ የሆነ በዓልን እንዲያሳልፉ እፈልጋለሁ በማለት እንግዲህ ብሩክ በውስጡ ብዙ የሚያቃጥሉ፣ ብዙ የሚያሳርሩ፣ ብዙ የሚያስቸግሩ፣ በጣም ብዙ ስብስብ የሆኑ ብዙ ያልተፈቱ ችግሮች ቢኖሩበትም ግን ደግሞ የውስጡን በውስጡ ይዞ ፈገግ እያለ እንደሆነ በቃ ሀይሚ ከጎኑ ስላለች ብቻ በዚህ ሰዓት በጣም ደስተኛ እንደሆነ እያሳየን ይገኛል። ሀይሚ ግን እውነት ለመናገር ቢከፋትም ደስ ቢላትም ምን ቢላትም ሁሌ ፈገግ ነው። በቃ ውስጡ ያለውን ነገር የእውነቴን ነው። አውጥታ ብታወራው እንደ ተራራ ይከመራል። አውጥታ የሆነ ነገር ብትናገር በጣም አንድ ሀገር ያክላል። ግን በውስጧ የያዘችው ብዙ የታመቀ ነገር አለ። ያንን ነገር አላወጣችውም። ስላልወጣ ደግሞ አፍኖ ይዟታል። በጣም በቃ የሆነ ሰዓት ላይ ማፈነዳድታው በቃ ያበጠው ፈንዳ ብላ ማውጣት ትፈልጋለች እና ወደ ቡታጅራ አልሄድም ብላለች። ባጭሩ እኔ እዛ ሂጄ በቃ ባጭሩ እውነታውን ለመቀበል ፈርታለች። ብሩክ አሁን ላይ እመኝኝ እያላት ነው። ያኔም እመኝኝ እያላት ነው። ዛሬም እመኝኝ እያላት ነው። ነገም እመኝኝ እያላት ነው። ግን ሀይሚ በልጁ ጉዳይ በጣም ከባድ ውስብስብ ችግር ውስጥ ገብታለች። የእውነቴን ነው፣ አይፈረድባትም። እዩም አቋሟን አይታችኋል፣ ሰምታችኋል ስትናገር እኔ እውነት አለኝ ቢኒ እንኳን ስንት ጊዜ ነው የለመናት። እኔ ነኝ የልጅቷ እና አባት ታይ አብረን ልጃችን እናሳድግ ብሎ ስንቴ ነው ቤቷ ድረስ ሁሉ እየሄደ የለመናት። ግን እንደ ውሻ አመናጭቃ እንደ ውሻ አባራ ነው ወደ ቤቱ የሸኘችው። እና አሁን ላይ ግን እዩ አቋሟ በቃ መቼም ቢሆን በቃ የብሩክ ልጅ እንደሆነ እውነታውን ማረጋገጥ ታያላችሁ እያለች ነው። በቃ እውነታ እንዳላት እየተናገረች የምትገኘው። ስለዚህ ሀይሚ ደግሞ ይህንን ጥርጣሬ በጣም በጣም ፈርታለች። ብሩክም በሰዓቱ የነበረው ንግግር ትንሽ ያስፈራ ነበር። ያንን ፈርታ እንግዲህ ወደ ቡታጅራ አልሄድም ብላለች። በመጀመሪያ እስኪ ስለ አብሳላትና ስለ ሀይሚ ስለ ብሩክ እናውራ። ዛሬ ስለተፈጠረው ቪዲዮ እና ስለ ፋሲካን በዓል እንዴት እንደሚያሳልፉ እናወራበታለን። ለማንኛውም እንዴት ናችሁልኝ የጨረቃ ፋሚሊዎች? እንኳን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። ወዳለሁ የኔ ውዶች። እንግዲህ ጨረቃ ፋሚሊዎች ደስ በሚል መስመር እየመጡ ይገኛሉ። ጠላቶቻቸውንም እያራቁ ለነሱ ክፉ ይዘው የመጡትን የምሬን ነው ክፉ ነው ሳይሆን ጥሩ ሆነው በጥሩ መንገድ
አብሳላት አመጣጡ ያስፈራ ነበር። የእውነት ለመናገር ተውት፣ የበፊቱን የነበረውን ያለፈውን ነገር ሀይሚኒ እኮ ያለፈ ነገር እኮ ረሳለሁ ብላለች። የኔ ወርቅ ማለት ነው። በውስጥሽ እንደው ተንኮልና ክፋትማ ቢኖርብሽ እግዚአብሔር ሰው ሁሉ እንዲየጎዳሽ አይሄድም ነበር፣ ሰው ሁሉ እንዲያይሰብርሽም ነበረ። ውስጥሽ አንድ ክፋት ቢኖር የምሬን ነው የምልሽ፣ ለሰው ተንኮል፣ ምቀኝነት፣ ክፋት፣ ተንኮል ብታሰቢ ኖሮ ማንም ሰው አጠገብሽ አይደርስም ነበር። ግን አንቺ የዋህ ስለሆንሽ፣ ሁሉንም አማኝ ስለሆንሽ፣ ሁሉንም ቀራቢ ስለሆንሽ፣ ሁሉንም በቃ እንዳይጎዳ ስለምትይ አንቺ እየተጎዳሽ ነው ያለሽው። እና እንደው እግዚአብሔር እንደው ጥሩ ልቦናሽን አይቶ ፈጣሪ እንደው የእውነቴን ነው የምልሽ በዙሪያሽ ያለውን ሰው ሁሉ መልካም እንዲያደርግልሽ ነው ምኞቴ እና እንደዛ ነው። ስለዚህ ዛሬ አብሳላትን ብሩክ ይዟት መጥቷል። ብዙዎቹ ተቆጥታችኋል። ለምን ሶስተኛ ወገን ታመጣላችሁ ብላችሁ። በእርግጥ አብሳላትን አመጣጧ መጥፎ ቢሆንም ግን እናንተ መልካም ነገር በማሰብ አንቺም እንዳትጎጂ የራስሽን ኑሮ ኑሪ፣ እኛም የራሳችን ኑሮ እንኑር ብላችሁ በመልካም ነገር ስለሰበካችኋት እሷም ተቀይራ ማንም መጥፎ ባህሪ ይዞ አይወለድም። በነገራችን ላይ ሁላችንም ሕፃን ሆነን ነው የምንወለደው። ግን አስተዳደግ ወይ ደግሞ ከሆነ ጊዜ በኋላ የሚመጣ ተንኮል አለ፣ ምቀኝነት አለ፣ ለሰው ክፉ ማሰብ አለ እና ያ ነገር ደግሞ በጥሩ ነገር ብንመልስ መጥፎን በመጥፎ አይቻልም፣ ሾክን በሾክ አይቻልም እና በጥሩ ነገር ልክ እንደነ ሀይሚ እንደነ ብሩክ ሊወጓችሁ የሚመጡት ሰዎች፣ ሊገሏችሁ ሊጥሏችሁ የሚመጡ ሰዎችን ራሱ መልካም በመሆን ብታሳልፉ እነዛን ሰዎች መልካምነትን ብታስተምሯቸው ተሻሽለው ተምረው ይሄዳሉ፣ ልክ እንደ አብሳላት ብዬ አስባለሁ። ስለዚህ ሀይሚና ብሩክን በዚሁ አጋጣሚ ሳላደንቃችሁ አላልፍም። በጣም ትለያላችሁ። ግን ዛሬ እኔ አብሳላትን ማምጣት ነበረብህ ብዬ አላስብም። ሲጀመር እገታ ምናምን ለምትሉት እንዴ ኢትዮጵያ ውስጥ እኮ ነው ያለ ነው። ምንም እንደው የሆነ ሀገር ላይ የሆነ አካባቢ የሆነ ቦታ ላይ ህግ ባይኖር ቢጣስ እኮ ማለት ነው ሙሉ በሙሉ ሀገር የሌለ መሰላችሁ እንዴ? ህግ የሌለ መሰላችሁ እንዴ? እግዚአብሔርን ህግ ያለበት ሀገር ነው ያለ ነው። እንኳን አዲስ አበባ ውስጥ ሆና ክፍለ ሀገርም ህግ አለ። አንዳንዴ ሊጣስ ይችላል። እንደ ሌሎች ዓለም ሀገራቶች ህግ አለ ባይባልም ግን ደግሞ የራሷ የሆነ መተዳደሪያ ህግ ያላት ኢትዮጵያ ሀገራችን ናት። እንዲህ ይህን ያህል ሀይሚ ታግታ እስከ መቼ ነው የምታገታት? አብሳላት ታግታት እንዴት ነው ሀይሚን ከብሩክ አረቃ ከዛ ብሩክን በ2 ሳምንት ውስጥ በ1 ሳምንት ውስጥ ሀይሚ ጠፍታ ብሩክ አብሳላትን ሊያገባት እንዴት ውስጥ ብላ ልታስበው ትችላለች? እንዴት ሲያሳብ እናንተ ሊመጣላችሁ ቻለ? በእርግጥ እኔ አላምናትም። አብሳላት አሁን ላይ ስለ ሀይሚ ጥሩ ነገር ታስባለች፣ ለሀይሚ ጥሩ ነገር ታረጋለች ብዬ አላምንም። በተአምር በታሪክ አላስብም። ለምን አንዴ ሰውን አየሁት አይደል? ሁለቴ አየሁት። እኛ ሰው አስተሳሰቡ በእርግጥ የማይቀየር የለም። ተቀይር ያለው ብላለች። እንኳን ተቀየረች ለራሷ ህይወቷን ትጀምር፣ የራሷን ኑሮ ትኑር። ይሄ ችግር የለብንም። ግን ድጋሚ አምናት እሷ ጋር የሆነ ጓደኛ ትሆን እንዲህ ትቀራረብ እንዲህ ታውራት እኔ አልልም። በቃ ምንም ጠቃሚው አትሆንም። በቃ ባጭሩ ምንም አያስፈልጋትም። ሲጀመር እሷ ራሷን ችላ የምትኖር ጀግና የሆነች ሴት ነች። ብሩክም ለሀይሚ ያላት፣ ሀይሚም ለብሩክ አለችላት። ሶ አያስፈልግም ሶስተኛ ሰው። ይሄንን ነው ልል የምችለው። ዛሬ መጥራቱ ብሩክ ያው በእርግጠኛ የኛ ፍርሃት አለ፣ የኛ ስጋት አለ። እንዴት ሊሆን ነው? እኔ ራሱ አሁን አብሳላት ሁለታቸውን አግኝቼ ማውራት ፈልጋለሁ ስትል መድኃኒዓለምን ያሰብኩት ሌላ ትልቅ ነገር ነበር። በጣም የሚያስጠላ ሰው ተንኮል ካሰበ ሺህ ነገር ያስባል። ልክ እንደ እዩ ምንም ያልተፈጠረውን ነገር ልክ በቃ መረጃ አሰባስባ አንዱን ከአንዱ አደባልቃ ቀላቅላ የሆነ እውነት፣ አንዳንዴ ውሸትም ሲደጋግም እውነት ይሆናል የሚባለው ነገር አለ። ያንን ነገር አድርጋ እስከ ጥግ ድረስ እንደሄደችው ሁላ አብሳላትም እንደዛ ትሄዳለች ብዬ አስቤ ነበር። ግን ሀይሚ የዋህ ስለሆነች እግዚአብሔር ይመስገን፣ እግዚአብሔርም ልቧን አይቶ ረድቷታል። እሷም ጥሩ ስትሆንላት ምን ልሳለች እንጂ በጣም በከባዱ ነበር ልትመጣ የነበረው። ሶ የተመልካችን ጥያቄ ለመመለስ ነው ብሩክ እንደዛ ያደረገው። እንደኔ ግን አንተና ሀይሚም እንደዚህ ፍቅር እየተጫወታችሁ እየተላፋችሁ እየተጫወታችሁ እየተሳሳቃችሁ ከአብሳላት ፊት ምንም አክትም ማድረግ አይጠበቅባችሁም። በእርግጥ ሁሉም ሰው ያውቃል እንደምትዋደዱ ግን በቃ እችን ሴት ቤትህ ባትጠራት ጥሩ ነበረ። ግን ምንም የተፈጠረ መጥፎ ነገር የለም። እንኳን ሸኛችኋት፣ እንኳን ሰላም ሆናችሁ እናንተ። ይህንን ነው ልል የምችለው። አብሳላትም እንግዲህ በሄድሽበት ሁሉ መልካም ነገር ይግጠምሽ። ስለተላቀቅንሽ ስለተፋታንሽ ደስ ብሎኛል። እፎይ ነው ያልኩት። በቃ ያንቺ ጉዳይ ስላለቀ እዚሁ ላይ ስለተቋጨ ስላበቃ እፎይ ብያለሁ። የሚወዱሽ ብዙ ሰዎች አሉ። እነሱ ጋር ሂጂ፣ ቪዲዮሽን ስሪ፣ ዩቲዩብ ላይ አትጥፊ፣ ስሪ። በቃ የገቢ ምንጫችሁ ነው ዩቲዩብ፣ እናውቃለን። ስሪ። ከሀይሚና ከብሩክ አጠገብ እንዳትደርሺ፣ ስለ እነሱም ክፉ ነገር እንዳታነሺ። አንቺም ቃል ገብተሻል። አደራ ብለን እንሸኝሻለን። መልካም ጊዜ ይሆንልሽ እላለሁ። ስለ እዩ ስመጣላችሁ እንግዲህ የእዩ ጉዳይ በጣም ሕፃኗ ከተወለደች እንግዲህ ቆየት እያለ ነው። ያው በእርግጥ የክርስትና ጊዜው አላለፈም። ሴት ልጅ እንደሚታወቀው
በ80 ቀኗ ነው የምትጠመቀው ወይም ደግሞ ክርስትና የምትነሳው። ወንድ ልጅ ደግሞ በ40 ነው። ያው የምታውቁ ታውቃላችሁ፣ ለማታውቁ ነው። ስለዚህ እች ልጅ እንግዲህ እሷም ከቤት መውጣት አልቻለችም። ምክንያቱም ያው ገና ክርስትና ሳይነሳ አራስ እናት ቤት መውጣት አትችልም። ክርስትና ካስነሳች በኋላ ነው የምትወጣው። ሶ ከክርስትናው በኋላ እንግዲህ ዲኤንኤው እንዴት ይደረጋል፣ ዲኤንኤው እንዴት ይመረመራል የሚለው እኔ እግዚአብሔርን አላውቅም። ትልቅ ልጆች ሆነው ምናምን ጸጉራቸው ተወስዶ ተነቅሎ ዲኤንኤ እንደሚደረግ የአባት ዘረመልና የልጅ ዘረመል ተመርምሮ ዲኤንኤ ይታያል፣ ይታወቃል ማለት ነው። ለዛም ብር ተከፍሎ ነው። ሶ አብሳላት ማለት እዩ ግን ዲኤንኤ እንዲደረግ አልፈልግም ብላለች። በቃ ልጅቷ የብሩክ ናት፣ አምኖ ይቀበለኝ፣ ጋሽዬን በውስጥ አውርቼው እየጨራረስኩ ነው ምናምን ብላለች። ይሄ ጉዳይ ገና ሁላችንም ሰስፔንስ ያደረገ ነው። እኛም ብቻ ሳይሆን ብሩክንም ራሱን ሀይሚ በጣም ተጨንቃበታለች። ይሄ ነገር እውነት ቢሆን እንዴት ነው የምቀበለው? ይሄ ነገር እውነት ቢሆን እንዴት ነው አምኜው ከዚህ በኋላ ልቀጥል የምችለው? ይሄ ነገር እውነት ቢሆን ልጁስ እሺ በሽታ አይደለም ችግር የለውም፣ ግን እዩ አታስቀምጠኝም አለች። በቃ በየጊዜው እየመጣች እንዲህ ነው እንደዛ ነው እያለች አታስቀምጠኝም ብላ ሀይሚ ትልቅ ፍርሃት ውስጥ ናት። ብቻ ከእውነታው ለመሸሽ እየፈለገች ነው ወይ ደግሞ እውነታውን ማወቅ እየፈለገች ነው። ብቻ በጣም ተጨናንቃለች። እኔ ሀይሚን እዚህ ጋር ለመክራት የምችለው ነገር እንደኔ ያለሽበት ሁኔታ በደንብ ነው የምረዳሽ። በጣም ያሳስባል። እንኳን አንቺ እኛ ራሱ በጣም ተጨንቀን ያቺ ጊዜ በመጣች የምጥቀናት በቃ ያቺ ጊዜ መጣ ዲኤንኤ ተመርምሮ በቃ እውነታው እስከሚታወቅ በጣም በጉጉት እየጠበቅን ያለበት ሁኔታ አለ። ግን ውጤቱ ምንም ይሁን ምንም ሀይሚዬ ከማንም ሰው መልእክት ሳትሰሚ፣ ከማንም ሰው አስተያየት ሳታይ፣ ከማንም ሰው ምንም ነገር ሳታይ ቁጭ ብለሽ ከራስሽ ጋር አውርተሽ ልብሽ የሚልሽን ነገር ብታደርጊ የተሻለ ነው ብዬ ነው የማስበው። ለምን እዚህ ጋር ሀይሚ አብረሹ ቀጥይ፣ አብረሹ አትቀጥይ ብለን እኛ ጫና ልናደርግብሽ አንችልም። ትዋደዳላችሁ እናውቃለን፣ ትፋቀራላችሁ እናውቃለን። ይሄ ፍቅር መቋጫው እስከ መጨረሻው በቃ አንዱ ናችሁ ብትሄዱልን እኛ በጣም ነው ደስ የሚለን። የፈለገ ነገር ቢፈጠር ፈተናውን ችለሽ ታግሰሽ ሀይሚ ያልፈሽ፣ ብሩክም ፈተና ቢመጣም ታግሰ አልፈ ችለ። በእርግጥ ለሴት ልጅ ፈተና በጣም ከባድ ነው የሚሆነው። ሁሉን ነገር ችላችሁ ሀይሚዬ ልጅ እንኳን ቢኖረው ድጋሚ ሌላ ስህተት ላይ ሰራ፣ ድጋሚ ሌላ ጥፋት ላይ አጠፋ ቃል ገብቶልሽ ብትቀጥሉ እንደኔ ደስታውን አልችለውም። እንደው እግዚአብሔር ልቦናሽን ሰፊ አድርጎ በጣም ሁሉን ቻይ ነሽ፣ ትዕግስተኛ ሴት ነሽ፣ ጠንካራ ብርቱ ጀግና ሴት ነሽ። እተማመንብሻለሁ፣ ኮራብሻለሁ። በዚህ ፈተና ተወጠሹ ደግሞ መጨረሻው አምሮ ዋጋ ከፍለሽለት ብትኖሩ እኔ ደስታውን አልችልም። ግን ይሄን ደግሞ አልቀበልም። አንድ ለምን ዋሸኝ ልጅ እያለው ወይ ደግሞ ልጁ የሱ እንደሆነ እያወቀ ለምን ዋሸኝ፣ ለምን እኔ አይደለም አለኝ። ሁለተኛ ነገር ደግሞ እዩ እየመጣች መከራዬን ነው የምታበላኝ ብለሽ ይህንን ነገር አልቀጥልም፣ ይህንን ነገር አላደርገውም ካልሽም ያንቺ ውሳኔ ነው ሊሆን የሚችለው እና ፈጣሪ በቃ እኔ እንጃ ጥሩ ልብ ሰጧችሁ አብራችሁ የምትቀጥሉበት መንገድ ከዚህ ሁሉ ነገር ከዚህ ጥንቅጥበት ከዚህ ጭንቀት አስወጥቷችሁ ፈጣሪ መልካም ነገር የምንሰማበት ዲኤንኤውን በቃ የሆነ ደስ የሚል ዜና የብሩክ ልጅ አይደለም የሚል ዜና እንደሚያሰማን እርግጠኛ ነኝ። ቡታጅራ መቅረት አይጠበቅብሽም ሀይሚዬ። ሁሉ ነገር የሚያምረው ከቤተሰብ ጋር ነው። እዚህ ጋር ብትኖሩ፣ ብትበሉ፣ ብትጠጡ፣ ያማረ ብትለብሱ፣ ያማረ ላይ አልጋ ላይ ብትተኙ፣ ያማረ ነገር ብታረጉ ማለት ነው ከቤተሰብ ውጪ ሁሉም ነገር ውሸት ነው። ከቤተሰብ ውጪ ወደ ውጭ ምንም አለም የለም፣ ምንም ደስታም የለም እንደኔ ማለት ነው። እና የኖራችሁበት ያደጋችሁበት አለ። የምሬን ነው። እጃቸውን ዘርግተው የሚቀበሏችሁ ማህበረሰቦች ምርቃታቸው ራሱ ይለያል። እንኳን ለእናንተ ለእኛም የሚተርፍ ምርቃት ነው ያለው። ስለዚህ ሂዱ፣ አሪፍ አሪፍ የባህል ቀሚስ አሰሩ። እግዚአብሔር ይመስገን ብዙ ወዳጅ አላችሁ፣ ብዙ አድናቂ አላችሁ። ከአንዱ ሰው ከጽጌ ወይ ደግሞ ከሌላ ሰውም የሚገርም የበዓል ልብስ ለብሳችሁ እኛንም በደስታ ሞልታችሁን ጥሩ ጊዜ አሳልፋችሁ ከቤተሰቦቻችሁ ጋር ተመርቃችሁ ያለውን በልታችሁ ጠጥታችሁ ከቤተሰቦቻችሁ ጋር ጥሩ ደስታን ጥሩ ሳቅን አግኝታችሁ ጥሩ ጊዜ ያሳልፋችሁ ብትመጡ ነው የተሻለ። አልሄድም ማለቱ መፍትሄ አይሆንም ሀይሚዬ። ምክንያቱም ዛሬ ያየሻቸው ሰዎች ነገ ላይ ቆይሽ ይችላሉ። እግዚአብሔርን የምሬን ነው። ሁሉ ነገር ካለፈ በኋላ ከሚቆጫችሁ እኔ ይህንን ነገር ሳወራ ማለት ነው በየኔ የመጣው ለምን ሰው ዛሬ ታይቶ ነገ እየጠፋ ነው። የምሬን ነው። ትናንት እኮ አብሬው ነበርኩ እንዴ
ትናንት እኮ አብሬያት ነበርኩ። የመኪና አደጋ አለ፣ ብዙ ህመም አለ፣ ብዙ ነገር አለ እና ቤተሰብ ቤተሰብ ነው። ነገ ዛሬ እያላችሁ ወጣችሁ መቅረት የለባችሁም። ሰው ሀገር ነው ያላችሁት ማለት የሰው ሀገር ስላችሁ በቃ ያልተወለዳችሁበት አካባቢ ነው ያላችሁት። ስለዚህ ቡታጅራ የተወለዳችሁበት አካባቢ ቤተሰቦቻችሁ ያሉበት አካባቢ ክፉም ደግም ኖረም አልኖረም ደስተኛ ብትሆኑም ባትሆኑም ከቤተሰብ ጋር ስትቀላቀሉ ትልቅ ደስታ አለና እዛ ሄዳችሁ የፈለገ ነገር የእዩ ውጤት ምንም ይሁን ምንም በዓሉን ሀይሚዬ ደስተኛ ሆነሽ ከቤተሰቦች ጋር ብታሳልፊ ብዬ ነው የሀሳብ አስተያየቴን የምሰጠው። እናንተስ ምን ተሰማችሁ? ይህንን ነው እንግዲህ ሀሳብ ልሰጥ የምችለው። ሀሳባችሁን ኮሜንት ላይ ያስቀምጡ። እኔም ለበዓል እንግዲህ ደስ በሚል ሁኔታ ፏ ብዬ ከባለቤቴ ጋር የምመጣ ይሆናል። ለዛ ቀን ያደርሰን፣ ለዛ ሰዓት ያደርሰን የኔ ውዶች። ጨረቃ ፋሚሊዎች እንለያለን። ተጽዕኖ ፈጣሪዎች ነን። በጣም ብዙ ስብስቦች ነን። በጣም ኃይል ያለን ሰዎች ነን። ፈጣሪ ይሄንን ደስታችን ይሄንን ስብስባችን ያቆይልን፣ ያጠንክርልን፣ ያበርታልን እላለሁ። ቅመሜ ደግሞ 300,000 ኬ ልትገባ 2,000 ሰው ብቻ 1,000 ምናምን ሰው በአጠቃላይ የቀራት። ስለዚህ ሰብስክራይብ እያደረግናት በበዓሉ ምድር ደስተኛ ሆና ትልቅ ሰርፕራይዝ አለ ብሏል ብሩክም። ያንን ሰርፕራይዝም የምናየው ደስታዋን በደስታ እንግዲህ እኛንም በሷ ደስታ እየተደሰትን በዓሉ እንድናሳልፍ ሰብስክራይብ እናርጋት፣ ሼር ላይክ እናርግ ላለው። እወዳችኋለሁ። አመሰግናለሁ።